ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ዛሬ አንድ ሐሳብ መጣልኝና እንዴት ነው እስቲ አመለካከታችሁን ለመቀየር ምን ያህል ተዘጋጅታችኋል የሚለውን ነገር እንመርምር ራሳችንን። ማለት እኔ በጣም ራሴን ማዳመጥ ከጀመርኩኝ አሁን ትንሽ ጊዜያት ሆኖኛልና በጣም ራሴን ሳዳምጥ ራሴን ስሰማ ብዙ ነገሮችን እየቀየርኩ መምጣት ጀምሬያለሁ። አንደኛ በጣም ሰዓት አለኝ ሴንስ ከልጆቼ ጋር ማሳለፍ የምችለው ኢምፖርታንት ከሆነው ነገር ጋር ማለት ነውና የሚገርማችሁ ነገር ኦንላይን ትምህርቶች መማር ጀመርኩኝ። የተለያየ ራሴ ላይ መስራት ጀመርኩኝ። ጊዜን የቱ ጋር ማዋል እንደሚገባኝ ማወቅ ጀመርኩኝ እና ሰው በደንብ አድርጌ እውነት ለመናገር ራሴን እየሰማሁት ነውና ብቻ ብዙ ነገሮች ላይ መለወጥ ይገባኛል ብዬ የማስባቸው ነገሮች ላይ ጊዜው ሊኖረኝ ቻለ ማለት ነው። ለካ ማልፈለግበት ቦታ ላይ በጣም ሰዓቴን እያጠፋሁ ጊዜን እያጠፋሁኝ ነበረ ሳየው ማለት ነውና ማስቀደም የሚገባቸውን ነገር ማወቅ። ብዙ ሰዎች የራሳቸውን ነገር እያስቀደሙ እናንተ ሁሉ ጊዜ መጠቀሚያ ትሆናላችሁ። ያ ሰው ራሱ ማድረግ የሚችለውን ነገር ያለ እናንተ አይሆንልኝም አይነት ማንነት እንዲኖራችሁ ያደርጋችሁና ከዛ ግን ድግስ ቢኖርበት ድስት አጣቢ ሳህን ሰብሳቢ እናንተ ናችሁ። የሆነ ነገር ቢያጋጥመው እሱ የሚያደርገው ነገር ካለው እናንተ ናችሁ የዛ ጎዶሎ ሙላት የምትሆኑት። እያንዳንዱ ነገር ላይ አላችሁ። ግን እናንተ ሰው ስትፈልጉ ማንንም ስትፈልጉ አጠገባችሁ የሚገኝ ሰው አይኖርም። ማንንም ሰው ማለት ነው። ይሄ ማለት ደግሞ እስከዛሬ ድረስ አልባሌ ቦታ ላይ እናንተ ራሳችሁን ማስገኘት የማይገባችሁ ቦታ ላይ ተገኝታችኋል ማለት ነው። ስለዚህ በደንብ አድርጋችሁ አንዳንድ ጊዜ ሶሻል ላይፍ ብለን የምናስበው ነገር ለሰዎች መድረስ ብቻ ይመስለናል። ግን ያ አይደለም። መስጠት በጣም በበዛ ቁጥር ከናንተ መስጠት ሲባል ሰው ልጅ ሁሉን ነገር ከገንዘብ ጋር ስለሚያያይዘው እንጂ ገንዘብ ሳይሆን ጊዜያችሁ ሞር እንደውም በገንዘብ ሊተመን የማይችለው ጊዜያችሁ ነውና ጊዜያችሁን ዝም ብላችሁ በሰጣችሁ ቁጥር እናንተ ዲዘርቭ የማታደርጉትን ማንነት እያገኛችሁ ትመጣላችሁ። የማይመለከታችሁ ቦታ ላይ ትገኛላችሁ። ያልሆናችሁትን ስም ታገኛላችሁ። ሰዎች በራሳቸው ጫማ ይመዝኗችኋል። በጣም በራሳቸው ጫማና ለካ የሰው ልጅ ሳያቀኝ ሳይረዳኝ ማንነቴን ሳያቅ ነው ከኔ ጋር የሚኖረው ብላችሁ ልታስቡ ያደርጋችኋልና ያ ደግሞ ብዙ ጊዜ ምንም የባዶነት ስሜት ወይም ደግሞ መጥፎ ስሜት እንዲሰማችሁ የሚያደርግ ነገር ይኖረዋል። ይሄንን እምላችሁ አሁን ብዙ ጊዜ እኔ ዩቲዩብ ላይም ብዙ ኖርማሊ ከቲክቶክ ይልቅ ዩቲዩብ ላይ ነበር በጣም ብዙ ቪዲዮዎችን የምሰራው የነበረውና ዩቲዩብ ላይ ቪዲዮዎችን እንደዚህ ሼር ሳደርግ ሁሉ ጊዜ ሰዎች በተለይ አጠገብ ያሉ ሰዎች ምን አጋጥሞሽ ነው ምናምን ይላል። ምንም ስላጋጠመኝ አይደለም። ከብዙ ሰዎች ጋር አወራለሁ። በስራ አጋጣሚም ሊሆን ይችላል። በማንኛውም መንገድ ብዙ ከኔ ጋራ የሚያወሩ ሰዎች አሉና ምናልባት እኔ ከተማርኩት እኔ ካወቅኩት እኔ ከቀየርኩት ነገር እናንተ የምታገኙት ነገር ካለ በሚል ትማሩበታላችሁ በሚል ፖዚቲቭ የሆነውን ወደ እናንተ ሼር ለማድረግ ነው እና ምንም ልታገናኙት አትሞክሩ። አይምሯችሁንም አትረብሹ በቻላችሁት መጠን። ግን መልእክቱ የሚጠቅማችሁ ከሆነ አዳምጡት። መልእክቱ የማይጠቅማችሁ ከሆነ ደግሞ አሳልፉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት እና እስቲ ሁላችሁም ራሳችሁን በደንብ ፈትሹና መስጠት ለሚገባችሁ ራሳችሁ ጋር ላለ መስጠት ለሚገባችሁ ሰዓት ስጡ፣ ጊዜ ስጡ። መጀመሪያ ለራሳችሁ ምንም ወላጅም ብትሆኑ ምንም ብትሆኑ መጀመሪያ ለራሳችሁ ከዛ በኋላ ለልጆቻችሁ፣ ለፋሚሊያችሁ፣ ለቤተሰባችሁ መስጠት ይገባኛል ብላችሁ ለምታስቡት ጊዜ ስጡ። ለራሳችሁ ሲባል እንግዲህ ሁሉን ነገር ያሳተፈ ነው የሚሆነው። ምክንያቱም 8 እንትኖች አሉት የሰው ልጅ ሶሻል ላይፍ ሲባል፣ የጤና ጉዳይ ሲባል፣
የሃይማኖት ጉዳይ ሲባል እምነታችሁ ላይ ያላችሁ እንዲህ ብላችሁ ብቻ በኑሮ ደረጃ አንድ ሰው ሲኖር ያስፈልጉታል የሚባሉትን ሁሉንም ያሟላ ምንድነው እያደረኩ ያለሁት ብላችሁ ራሳችሁን በደንብ መርምሩ። ከዛ በኋላ በደንብ አድርጋችሁ እንግዲህ በቻላችሁት መጠን ራሳችሁን አዳምጡ ብዬ እላለሁኝ። እና ራሳችሁን ካዳመጣችሁ በኋላ የት እንደምታገኙት እስቲ ኮሜንት ላይ ሜንሽን ታደርጉልኛላችሁ ማለት ነው። እኔ ራሴን እዚህ ጋር አግኝቼዋለሁ ብላችሁ ሜንሽን ታደርጉልኛላችሁ። ምክንያቱም እስቲ ማትፈለጉበት ቦታ ላይ ናችሁ ያላችሁት፣ ጊዜያችሁን ዌስት እያደረጋችሁ ነው። ምክንያቱም አንዳንዴ ማግኘት የሚገባን ለምን የማያስፈልግ ቦታ ላይ ከሆነ በጣም ጊዜያችንን የምናጠፋው ለራሳችን ጊዜ ስለማይኖረን። በእውቀትም ደረጃ ለምሳሌ መማር ሲገባን እኛ ሰው ጋር ነን ያለነው የሰው ጉዳይ ስናስፈጽምና ለራሳችን ሰዓት እናጣለን። እሱ አለ። ልጆቻችሁ ጋር ለምሳሌ ጉድለት አለ ወይ? ለልጆቻችሁ ሰዓት መስጠት እየተገባችሁ እናንተ የማይሆን ቦታ የምትገኙ ከሆነ ልጆቻችሁ ጋር ችግር አለ ወይ? እስቲ ይሄንን ነገር ሁሉ በደንብ አድርጋችሁ ለመመርመር ሞክሩ። ህይወታችሁን በደንብ ፈትሹት፣ እዩት እና እስቲ ለኔም በጣም ብዙ ልማርበት የሚገባ ነገር ስለሚኖር በዚህ ጉዳይ ሼር አድርጉኝ እባካችሁ ብዬ ጠይቃችኋለሁኝ። ውድ ተመልካቾች እንግዲህ ይሄ መልእክት የሚደርሳችሁ ሁሉ በደንብ በዚህ ጉዳይ ብናወራበት ደስ ይለኛል። ምክንያቱም ሰው እስካለ በህይወት መማር ይችላል እስከ መጨረሻው ድረስና እንማማር ፕሊስ ስላችኋለሁኝ። ቴንኪዩ፣ አመሰግናለሁ። ሃይ፣ እንዴት ናችሁ? ሰላም ናችሁ ወይ? አሁን ከሆነ ሰዓት በፊት በለቀኩት ቪዲዮ ላይ ማለት አጭር ቪዲዮ አጭር መልእክት ላይ እንግዲህ አንድ ተመልካች ይሄንን መልእክት ልኮልኛል። መጀመሪያ አንቺ መንቃት አለብሽ ብሎ ማለት ነው። እውነት ነው ማለት እኔ ኖርማሊ አሁን የአይኔ ዙሪያ ራሱ ልክ ይሄ ስሞኪ አይስ እንደሚባለው መጥቆር ጀምሯል። ምክንያቱም እንቅልፍ ለረጅም ዓመት እየተኛው ስላልሆነ ማለት ነው። ያ ደግሞ ከስራም ጋርና ከሐሳብ ጋር የሚመጣ ነገር ነው። ስለዚህ ኖርማሊ መጀመሪያ በርግጥ ራሴ መንቃት አለብኝ የሚለው ነገር ምንም የተገናኘ ነገር አይደለም። ምናልባት ግን እንደው ለመግለጽ ያህል ይሄንን ብቻ ለማለት ከሆነ ያየኸው አይኔ ላይ ያለውን ነገር ከሆነ ወይም ያየሽው አይ ዶንት ኖ እንግዲህ ቴድሮስ የሚል ስም ስለሆነ ነው አንተ እያልኩ እያወራሁ ያለሁት። ኦፍ ኮርስ ለእያንዳንዱ መልእክት መልስ መስጠት ላይኖርብኝ ይችል ይሆናል ምናልባት አላውቅም። ግን እንደው ከማክበር አንጻር ሪስፔክት ከማድረግ አንጻር ተመልካቾቼን ስለማከብር ወይም አንድ ሰው ያ መልእክት ደርሶት ነው ማለት ነው ቢያንስ ሪያክት ማድረግ የቻለው መልስ መስጠት የቻለው የሚለውን ነገር ስላሰብኩኝ ነው መልስ ለመስጠት የተገደድኩት ማለት ነውና አንዳንዴ የእንቅልፍ እጦት ያለባችሁ ሰዎች ነው አንዳንዴ ሁልጊዜም የእንቅልፍ እጦት ያለባችሁ ሰዎች እንዲህ አይነት ችግር ያጋጥማል ማለት አይናችሁ ዙሪያ ይጎረጉዳል፣ እንደገና ይጠቁራል። እንቅልፍ ማትተኙ ሰዎች በደንብ ነው የሚያስታውቀው እና በዛ የተነሳ ነው ይሄ ችግር የኖረው። እኔ ደግሞ ምንም አይነት የምቀባው የምሸፍንበትም ነገር ስለሌለ ስለማልወድ ተጋልጦ ይታያል ማለት ነው በየጊዜው። እናንተ ጋር የምመጣው ጀስት በተፈጥሮ ማንነቴ ስለሆነ እናንተ ጋር የምመጣው ፊልተር ምንም ስለሌለው በዛ የተነሳ እንግዲህ ሁሉንም ነገር ታዩታላችሁና ሳልነሳ ቀርቼ አይደለም ወይ እንቅልፍ ኖሮብኝ አይደለም። ኦፍ ኮርስ ነቅቻለሁ፣ እንቅልፍ ላይ አይደለሁም፣ ግን እንቅልፍ እጦት አለብኝ። ትክክለኛው ነገር እሱ ነው። በጣም እንቅልፍ እጦት አለብኝ። ላይክ ለረጅም ዓመታት እንደዚህ ትክክለኛ ጥሩ የሆነ እንቅልፍ ተኝቼ አላቅም ነውና ያ ደግሞ አሁን ላይ በጣም እየተስተካከለ ነው። እኔም መፍትሄ አግኝቻለሁኝ። ምናልባት እናንተ ያንን መፍትሄ የተጠቀሙበት ከሆነ ልነግራችሁ ወዳለሁ። ያ መፍትሄ ምንድነው? ድንብላል ታውቁታላችሁ። ድንብላል አይደል? ዳቦ ላይ የምንጠቀመው ቅመም። እሱ ቅመም በጨርቅ አስራችሁ ትራሳችሁ ስር እንዲሸታችሁ በማድረግ እንቅልፍ ይወስዳል እና
ማታ ላይ ስትተኙ ደግሞ ወተት ጾም ካልሆነ ወተት በቀረፋም ሊሆን ይችላል ብቻ በማር አድርጋችሁ ብትጠጡት ሞር ሙቀትና ኢነርጂ ሰጥቷችሁ በደንብ እንድትተኙ ይረዳችኋል ማለት ነው። ከመተኛታችሁ በፊት አሪፍ ነው። እነኚህ ነገሮች በጣም ይጠቅማሉ እና ተጠቀሙበት የሚል መልእክት ነው ያለኝ። እንግዲህ ወንድማችን መልስ ከተመለሰልህ ተስፋ አደርጋለሁ ተመልሶልሃል ብዬ እንግዲህ አመሰግናለሁ። ቪዲዮዬን አይተህ ሪአክት በማድረግህም በጣም እጅግ አድርጌ አመሰግናለሁ። እንግዲህ ይሄ ቪዲዮ ይጠቅማል ላላችሁት ሰው ደግሞ ሼር አድርጉ። ምናልባት እንደኔ እንቅልፍ ችግር ያለባቸው ሰዎች መፍትሄ እንዲያገኙ ማለት ነው። አመሰግናለሁ። ወዳችኋለሁ። ቴንክ ዩ። ታይ ቤተሰቦች እንዴት ናችሁ? ሰላም ነው? ሁሉ አማን። ዛሬ በጠዋት ምን እንደገጠመኝ ተመልከቱ ብቻ። ትምህርት ቤት ልጄን አድርሼ ሱቅ ገባ ብዬ ተመልሼ ወደ ቤት ለመምጣት መንገድ ላይ ሆኜ ማለት ነው መኪናዋ በጣም ተንቀጥቅጣ እንደ ወባ እንደያዘው ቫይብሬት አረገች። ከዛ ቆመች ማለት ነው። እየተነዳች ያለች መኪና መሀል ላይ ስትቆምባችሁ መድኃኒዓለም እንግዲህ ይድረስላችሁ። ያሮጌ መኪና ሲሳይ ይሄ ነው። ለማንኛውም ቆመች፣ መሀል ላይ ነበረች። ያው ሶስት ማዕዘን ምልክት አለ አይደለ? የሆነ ችግር ላይ ነኝ የሚል ሰዎች መተው እንዳይጋጫችሁ የሚያደርግ እሱን ነገር ደግሞ መኪና ውስጥ የለም እና በጣም እንድትጠነቀቁ መናገር የምፈልገው ድንገት ለምሳሌ እኔ አሁን ቤቴ አካባቢ ስለሆነ መኪናዋ የቆመችብኝ ያው ልጄን ጠርቼ ምናምን እሷ መኪና ውስጥ ያለውን ሰጠች ማለት ነው። ለመኪና እዛኛው መኪና ውስጥ ያለውን አልወሰድኩም፣ ምክንያቱም ለሷ ይሁን እኔ እንትን አረጋለሁ ለራሴ ብዬ ማለት ነው ገዛለሁ ብዬ። ከዛ ግን ረስቼዋለሁ፣ ተሳንፌ ያለው ገባችሁና ተሳንፌ ኦሬዲ ለካ አደጋ በመሃል ይመጣል፣ ችግር በመሃል ይመጣል። ከዛ እናንተ የምትመልሱት ነው የምታጡት። አሁን ደግሞ አየሩ በጣም የተመታ አየር ነው። በጣም ነው የሚያስጠላው። ደጅ የምትወጡበትም አይነት አይደለም። እንዴት አስቀያሚ አየር እንደሆነ ያለው ልነግራችሁ አልችልም። በረዶ አለ። አሁን በረዶ ላይ ካፌ አለ። ስለዚህ መኪኖች ራሱ እንኳን በግድ ነው የሚንቀሳቀሱት ማለት ነው። ላይክ በግድ ማለት ያዳልጣል ነገር በረዶውና እንደሱ ላይ ነን ያለ ነው። ግን ሆነም ቀረም ይሄው እኔ እንግዲህ ቁጭ ብዬ መካኒክ እስከሚመጣ ድረስ እየጠበቅኩኝ ነው ያለሁት። መኪና ውስጥ አንዳንድ የገዛኋቸው ነገሮች ስላሉ እነሱን እየበላው ልቆይ ለዝናና ብዬ እያሰብኩ ነው። ምን ታስባላችሁ? እንደሱ ባረግ ሳይሻል አይቀርም። ግን መኪና የምትነዱ ሰዎች በተቻላችሁ መጠን መኪናችሁ ውስጥ አስፈላጊ የሆነውን ነገር ሁሉ እንዳትረሱ፣ እባካችሁ እንዳትረሱ። ይሄን ሁሉ ለብሼ ይሄ ብቻ ነበር የነበረውና ይሄንን ለብሼ ደጅ ቆምኩኝ ቢቸግረኝ ማለት ነው። ምክንያቱም የለም ሶስት ማዕዘኑና አንድ ታውቃላችሁ፣ ጀርመን ሀገር ደግሞ ሰዎቹ ፖሊስ ናቸው እኮ ፖሊስ እኮ አያስፈልጋችሁምና አንዱ ደግሞ መንገድ ላይ እያለፈ ስልክ ደውሎ ሪፖርት ቢያደርግ ወዲያው ነው የሚመጡብኝ። ሰው ህገወጥ ሆናችሁ ከተገኛችሁ ልትቀጡ የምትችሉትን ቅጣት አስቡት። ከባድ ነው የሚሆነው። እሱን አስቤ በጣም ፈርቼ ነበረ። አሁን ግን እግዚአብሔር ይስጣት አንድ ሴት ላግዝሽ ባለቤቴ መካኒክ ነውና ለርዳሽ ዳር ላይ እናውጣው መኪናውን ለማንኛውም ማለች። አስፋልቱን አስለቀቀችልኝ። አሁን ትንሽ ነው ቂጤ የመኪናው ቂጥ ብቻ ወጣ ያለው። ለሱም ምልክት ስላደረኩኝ ችግር የለውም። ያው ቂጥ ወጣ ማለቱን እና ብሊንክ አታድርጊ፣ ምክንያቱም ማለት ይሄ ያደጋ መብራት አታብሪ እንዳለ ኮምፕሊትሊ ባትሪውን ስለሚጨርሰው መጥፎ ነው። በኋላ ጭራሽ ይሞትና መነሳት የማይችል ይሆናል አለች ማለት ነውና በጣም ነው የሚገርመው። ተነስቶልኝ ነበረ እንት ሶስት ማዕዘኔን መልሼ ላመጣ ስል ተመልሶ እንትን አለ እንጂ ግን ባትሪ መኪና ከተነሳ በኋላ እንደገና መሀል ላይ ይጠፋል። ረስቲ የምታውቁ ነገሩኝ በእውነት እንዴ እንደሱ ይሆናል እንዴ? እንዴት እንደዛ ሊሆን ይችላል? ኦሬዲ ማስነሻ አይደል እንዴ ባትሪ? ኧረ በጣም የሚገርም ነው። ግን እንዴ ማለት የመካኒክ እውቀት የለኝም እኔ። ግን ይሄ ደግሞ በጣም ዊርድ ነው የሆነብኝ። ማለት እየሄደ እንዴት ሊጠፋ ይችላል? በባትሪ ምክንያት ማለት ነው። ይሄ በጣም ዘግናኛ
በእውነት እንኳን አጉል መንገድ ላይ ያልሆነ አስባችሁታል። ሰፈሬ ደርሻለሁ አሁን እንኳን ችግር የለውም። በዛ ላይ መኪና የሚበዛበትም ያን ያህል እንትን አይደለም፣ ላይክ እንዲህ የተጋነነ አይደለምና ጥሩ ነው። ግን መኪና የሚበዛበት ቢሆን ጉድ ፈላ የምትሉት ነው። ጉድ ፈላ። መኪናዋ ትንሽ ሞቃ ነበረ፣ ስትቀዘቅዝ ግን ያው እንዳለ አልቃለሁ። ማለቄ ነው እስከሚመጡልኝ ድረስ መኪና ውስጥ ቁጭ ብዬ ማለቄ ነው። ደግሞ ጉንፋን ይዞኛል፣ ከባድ ጉንፋን ይዞኛል ብታዩ። እግዚአብሔር እርዳሽ በሉኝ እንግዲህ። ለማንኛውም ጸልዩ በጊዜ ከዚህ ጉድ እንድንፋታ እና አዲስ መኪና እንድገዛ ትላላችሁ። ይሄንን ወደዛ ጣል አድርጌ አዲስ መኪና እንድገዛ ቤት አፍንጫ የራሱ ጎት እንትን ብሏል፣ ቁስል ብሏል። በሉ መልካም ቀን ይሁንላችሁ። አመሰግናለሁ፣ ወዳችኋለሁ። ቴንኪዩ